የምትወዱትን እንግዳ ወደ መድረኩ ጋብዛለሁ። ይህ እንግዳ እያንዳንዳችሁ አላየሁም የምትሉት የሱ ስራ ሊኖር አይችልም። አላየሁም የምትሉት የሱ ስራ ሊኖር አይችልም። ተዋንያን በሱ ድርሰት ላይ አልሰራሁም ካላችሁ ወደፊት እንደምትሰሩ ተስፋ አለኝ። ምክንያቱም እኔ ከየት እንደሚያመጣው አላውቅም። ይጽፋል 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 ይጽፋል። እኔ ምናልባትም 6 ወይም 7 ስራዎቹ ላይ ተውኛለሁ። ደራሲ ውድነህ ክፍሌ ለአጭር ቆይታ ወደ መድረኩ እንድትመጣ በአክብሮት እጠይቃለሁ። ውድነህ ክፍሌ ውድነህ ምናልባት ከ20 ዓመታት በፊት ይሆናል ዶሮ ማነቂያ ውስጥ አንድ ጋዜጠኛ ምን ብሎ ነበር? የዚህ ልጅ አጻጻፍ ያስፈራኛል፣ ቃላቶቹ የሚያልቁበት ይመስለኛል ብሎ ነበር። አንድ ከጅማ የመጣ ልጅ ነው፣ ወጣት ጋዜጠኛ የነበረ ልጅና ምንድነው ቃላቶቹ አላለቃሉህ ትጽፋለህ። በሳምንት 4 ጊዜ 4 ቲያትር ቤት ውስጥ የታየበት ጊዜ አለና ውድነህና ድርሰት የት ጋር ተገናኙ? እኔና ድርሰት ልጅነት ጋር የተገናኘን ይመስለኛል። ለኔ ኑሮዬም ይመስለኛል። አንዳንዴ ሳስበው አወላለዴ ራሱ ለኔ ድርሰት ነው። ከዛ የጀመረም ይመስለኛል። ለምሳሌ እኔ መንታ ነኝ። የሚገርምህ መንታ ልጅ ነኝ። መንታ መሆኔ ብቻ አይደለም፣ የ7 ወርም ልጅ ነበርኩኝ። አስበው፣ የ7 ወር ልጅ ሆነ መንታ መሆን ምን ያህል ከባድ እንደሆነ። እሱ ብቻ አይደለም፣ እንደውም ሁለታችንም ስንወለድ እኔን እንደ እንግዴ ልጅ ነበር መጀመሪያ ላይ የቆጠሩኝ፣ ስንወለድ ማለቴ ነው። ለምን አንድ ልጅ ነው ተብሎ ነው የታሰበው። በኪሎም በምንም የተወለደው ልጅ ከኔ ከፍ ያለ ነበረ እና ከሱ አጠገብ እንግዲህ የሚንቀሳቀስ ግርማ ደገፋ ነገር ሲመለከቱ ይሄኛው እንግዲህ ልጅ መሆን አለበት ተብሎ ነበር። እንግዲህ የእግዚአብሔር ፈቃድ ሆነና እኔ በህይወት ቀጠልኩኝ እስከ ዛሬዋ ድረስ። አብሮኝ ቀድሞ ተወልዶ የነበረው እዛው ላይ በህይወት ያልኖረበት ሁኔታ ነው ያለው። ስለዚህ አንዳንዴ የኔም ህይወት አብዛኛው እኔ ድራማቲክ አድርጌ ነው በግሌ የማየው። ውድነህ ክፍሌ አሁን ከ40 በላይ አልፈዋል ድርሰቶችህ ውዴ። ለመድረክ የበቁት ከመጽሐፍ ሌላ ለመድረክ የበቁት ስቴጅ ላይ ማለት ነው ረጃጅምና አጫጭሮቹን ጨምሮ የሙሉ ጊዜ ስቴጅ የሙሉ ጊዜ ለህዝብ የቀረቡ 14 ተውኔቶች ናቸው። 14 አዎ። በዚሁ እግረ መንገድ ልሂድና በቲቪ ደግሞ በኢትዮጵያ ቴሌቪዥን፣ በዚህ አጋጣሚ ኢትዮጵያ ቴሌቪዥንን ሁላችንንም የምናመሰግነው ነው። እዛ ሰዓት ላይ የጀመርን ሰዎች ብዙ ነገር ተምረናል። አብረን ካሜራ እየተሸከምን ያለምንም ክፍያ በርካታ ስራዎችን እንሰራ ነበር። ለኛ ትምህርት ቤታችን ነው በዘመኑ እና ከበርካታ ትልልቅ ዳይሬክተሮች ጋር በዘመኑ ከነበሩት እነ ግርማ ደገፋ፣ እነ መልካሙ ደምሴ፣ እነ ዘካሪያስ ኃይለማርያም አንተም ጭምር ሰርተሃል። ወደ 16 የሚጠጉ የቴሌቪዥን ድራማዎች በኢትዮጵያ ቴሌቪዥን የቀረቡ ነበሩ። እንግዲህ በወቅቱ ልትቀጥለኝ ነው መሰለኝ። ቀጥል። አይ በዘመኑ ስትል ራስህን ችለህ ብትጓዝ ጥሩ ነው። እኔን ባትቀላቅለኝ ማለቴ ነው። አልቀላቅልም። ጨዋታ ውስጥ ለምን አንድ ጓደኛዬ ምን ይላል? ራስህን ችለህ ተንቀሳቀስ። ውድነህ ክፍሌ ብዕሮቹ እየጠነከሩ መጡ። ለራስህ ስታያቸው እየጠነከሩ መጡ ወይንስ አሁን የት ጋ ይገኛሉ? የውድነህ ክፍሌ ብዕሮች የት ጋ ናቸው ብለህ ታስቀምጣቸዋለህ? ከባድ ነው። በነገራችን ላይ በጣም ከባድ ነው። እንደዚህ ራስን መገምገም የሚከብድ ነገር አለው። ግን ብዙ ጊዜ በዚህ አጋጣሚ የአዲስ አበባ ዩኒቨርሲቲ ቲያትር ዲፓርትመንት በእኔ በጣም በርካታ ወረቀቶች፣ ፔፐሮች ተሰርተዋል። እነሱ የሚነግሩኝ ነገሮች አሉ። ለራሴም መቼም 1986 ላይ ነጭ ጥቀርሻ
የሚል ቲያትር ነበረኝ። ነጭ ጥቀርሻን በሰራሁበት ብዕር ዛሬ ላይ ደግሞ የመጨረሻ ስራዬ እንግዲህ የነበረው ከባቢሎን ቀጥሎ ቅጥልጥል ኮከቦች ነበረ። ቅጥልጥል ኮከቦች ቅድም እንደውም ሳሜንም ሳስበው በጋዜጠኝነት ላይ የተሰራ ነው። በጋዜጠኝነት ስነ ምግባር ጋዜጠኛ በዚህ መልክ መሄድ አለበት ብሎ የሚናገር ነው ራሱ። ለምን ኢንቨስቲጌቲቭ ጆርናሊዝም ለኢትዮጵያ በተለይ ወንጀልን ከማውጣት አንጻር ትልቅ ጉልበት ስላለው ጆርናሊዝማችን ወደዚህ መንገድ መጓዝ አለበት የሚል ነው። ለኔ ከፍ እያለ ነው የሚመጣው። ለምን በትምህርቱም ይሁን በንባቡም ይሁን በመኖሩም ይሁን የመብሰል ነገር ስላለ እያደር ትበስላለ እንጂ እያደር ጥሬ መሆን ትንሽ ከባድ ነው የሚመስለኝ። ወይንም ከመጀመሪያውም በዚህ ሙያ ላይ አልተፈጠርኩም ብዬ ማሰብ አለብኝ። ስለዚህ እየተሻሻለ ነው የሚመጣው በኔ። እንደ እድል ሆኖ የመጀመሪያው ነጭ ጥቀርሻ ላይ አሁንም ቅጥልጥል ኮከቦች ላይ የመተወን እድል ገጥሞኛልና ይህን እድል ለመተወን ስለሰጠኝ ውድነህ ክፍሌን ብዕር ሁሌም የሞላ ይሁን እላለሁ። በእኔ ስም አመስግኑልኝ ባካችሁ። ውድነህ ክፍሌ አሁን የመጣነው የመጀመሪያው ስለ መድረክ ቲያትሮችን ያወራ ነው። የሬዲዮ ድራማዎች ይኖራሉ፣ መጽሐፍ አለ። እነዚህን ብዛት ያላቸው ድርሰቶች ውድነህ ክፍሌ የሚያስገርመው ነገር ምን ሰዓት ይጽፋል የሚል ጥያቄ አለ። ምን ሰዓት ነው ለመጽሐፍ የሚመች? ከ24 ሰዓታት ዙር ውስጥ ምን ሰዓት ለመጽሐፍ ይመቻል? የትኛው ሰዓት? በፊት ድሮ መጽሐፍ ስናነብ በተለይ የደራሲዎችን ታሪክ እናነብ ነበር፣ ፕሮፋይላቸውን እና ልጅነት ላይ ሆነን የነሱን ታሪክ የመኮረጅ ነገር ነበር። ለምሳሌ አንድ ደራሲ ሊጽፍ ሲል መጀመሪያ ጫማውን ያወልቅና እግሩን ውሃ ውስጥ ይነክራል ከተባለ እኛም አካላዊ ነገሩ ነው ያለው እና ልክ በዛ መንገድ የመጠቀም ለምሳሌ ሌሊት ብዙ ደራሲዎች ተነስተው እየተንጎራደዱ ይጽፋሉ የሚል ካነበብን እንዲህ አይነት የመኮረጅ ነገር ያ ካለ መብሰል ጋር የሚመጣ ነው እና ወደ እውነታው ሲመጣ እዚህ ሙያ ላይ እየኖርኩበት ስመጣ የራሴ ነገሮች እየመጡ ነው ያሉት። ለምሳሌ እኔ በፍጹም ምሽት ላይ ልጽፍ አልችልም። በፍጹም ጽፌም አላቅም። ማታ ላይ አልጽፍም። የምጽፈው ሲነጋ ነው። ማለዳ ላይ በንጹህ አእምሮ ደስ ብሎኝ አንዲት ወንበር ላይ ቁጭ ብዬ ነፃ ሆኖ በመስመር ሉክ አሁን ኮምፒውተር ስለመጣ ወደሱ ራሱ ስለሚያሰምርልኝ ችግር የለም። በመስመር ሉክ ሌላው ቀርቶ በነጭ ወረቀት መጻፍ አልችልም ነበር፣ በባዶ ነጭ ወረቀት። ስለዚህ ጧት ላይ ነው የምጽፈው። አብዛኛው ምሽቶቼ ከንባብ ጋር የተያያዙ እውቀት ከመሰብሰብ ጋር የተያዙ ነገር ነው። ለምን ወደ ውስጥ ሳታስገባ የምትጽፈው ነገር የለም። መጀመሪያ ትልቁ ባዶ ሆነ ልትጽፍ አትችልም፣ ሳትኖር ልትጽፍ አትችልም። ስለዚህ የድርሰት መነሻህም እግረ መንገድ ማንበብ ይሆናል። ራስህን ሆኖ መኖር ከህዝቡ ጋር የተለየ ነኝ ብለህ ለራስህ ግምት ሳትሰጥ እንደ ማንኛውም ሰው ኑሮውን እየኖርክ አብረው እየኮረጅክ ነው የምትጽፈው። ሌላ ተአምር የለውም። ስለዚህ በዚህ መልክ ነው ያለው። ታሜ ውድነህ ክፍሌ ድርሰቶቹ በሙሉ የውድነህ ክፍሌ ተሰብስበው ይሄኛውን ድርሰት ብቻ ምረጥ የመጨረሻው እድልህ ነው ቢባል በጣም የሚወደውና የሚያፈቅረው ድርሰቱ የትኛው ነው? የውድነህ ክፍሌ ልዩነት አለ፣ ግን እነዚህ ሁሉ ተሰብስበው ሊቃጠሉ ነው። ኧረ አይቃጠሉ። እንደው ምረጥ፣ በቃ ከነዚህ ውስጥ አንድ ድርሰት ምረጥ ብትባል የምትወደው ድርሰትህ የትኛው ነው? እኔ እውነት እንነጋገር ከተባለ የታፈነ ጩኸት ለኔ ለግሌ ማስተርፒስ ብዬ ነው የማስበው በግሌ። ምክንያቱም ስላለኝ ነው። አዲስ አበባ ቲያትርና ባህል አዳራሽ አዲስ አበባ ቲያትርና ባህል አዳራሽ ነው የታየው። በአጋጣሚ አንድ ሴት ተዋናይ ብቻ ነበረ በወቅቱ የነበረው። እሷም አስቴር አለማየሁ ነች። በመሀላችን ትገኛለች። በወቅቱ የነበረችው
እና ለምንድን ነው የምትወደው ካልከኝ የተውኔቱ ምርጫዬም ጭምር ነው። ከተለመዱት ቴክኒክ ወጣይ ማለት ብዙ ሲምቦሊክ የሆኑ ነገሮች አሉት። ከሴቲንግም ደብረ ሲና ዋሻ ላይ ነው የተሰራው። ደብረ ሲና ዋሻ ተንዶ 6 ሰዎች ቀርተው ነው። ድሮ ጋዜጠኝነት በነበርኩበት ዘመን በዛ ዋሻ እመላለስ ስለነበር ከዛ ኢንስፓየር አድርጎኝ የሰራሁት ነው። ስለዚህ የታፈነ ጩኸት ብዙ ሊባልለት የሚችልም ነው የሚል እምነት አለኝ በግሌም። ለኔም እጅግ በጣም ጥልቅና ከባድም ነበር በወቅቱ። ምናልባት ያጻጻፉም ስታይል ይለይ ይሆን? በአንድ ጉዳይ ላይ ተነስቶ እዚያው ላይ የሚሽከረከር ነው። ምናልባት ከዛ የሚወጣ ነገር የለውም። አዎ ተደርምሶ ያጻጻፍ ስልቱ ከሌሎቹ ስክሪፕቶች የተለየ ይሆን? ሴቲንጉም የተለየ ነው። እዛ ዋሻ ውስጥ ነው። ብዙ ነገሮቹ ወጣ ያሉ ስላሉ እሱ ነገር ደስ ይለኛል በግሌ። ውድነህ ክፍሌ በጣም አንተ ስራዎች ላይ ስሰራ ደስ እያለኝ ነው የምሰራውና አንድ ነገር ግን እፈልጋለሁ። ለመጀመሪያ ልጅህ ከውድነህ ክፍሌ የትኛውን ጥንካሬ ማስተላለፍ ትፈልጋለህ? የኔን ጥንካሬ ይሄን ቢወስድ ልጄ ደስ ይለኛል፣ ሙያህን አይደለም። ከውድነህ ክፍሌ ጥንካሬዎች ይሄንን ቢወስድ ልጄ ደስ ይለኛል የምትለው የትኛው ነው? በዚህ አጋጣሚ በዓል ነው እየተከታተለ ነውና እስኪ መልእክትህን ይሄን ጥንካሬን ውሰድ የምትለውን በዚህ አጋጣሚ መልእክትን አስተላልፍለት። ባልለውም ወስዶታል። በነገራችን አዎ ወስዶታል። ምንም አብረው አንድ ጊዜ ለውድነህ ክፍሌ ልጅ ባለበት አመሰግናለሁ። የግድ ምን ወሰደው? ሳስበው ለዓላማው ጠንካራ ነው። እውነት ለመናገር የካቴድራል ትምህርት ቤት ተማሪ ነው። በዚህ ዓመት 12ኛ ክፍል ተፈታኝ ነው። ሰቃይ ተማሪ እንደሆነ በጣም ሰቃይ ተማሪ ነው። አዎ በጣም ጠንካራ ተማሪ ነው። ዓላማውን ይዞ የሚሄድ እንደገና እኔ በተፈጥሮዬ ይሉኝታ ያጠቃኛል። እሱንም አብሮት ወስዶታል። በጣም ይሉኝተኛ ነው። ቅንነት አይበታለሁ። ይሄ ማለት እኔ ቅን ነኝ ማለት አይደለም። በጣም ቅን ነው። ግን የትኛውም ሰው እኔ በግሌ በተለይ እኛ ሙያ ላይ ያለ ሰው የትኛውም ቢወስድ ደስ ይልሃል ብትለኝ እግረ መንገድ ጥያቄውን ለኔ ላርገውና ዛሬ አጋጣሚ በዓልም ነው። መስቀል ኃይል ነው ተብሏል። መስቀል ፍቅር ነው ተብሏል። ስለ ፍቅር የምንሰብክ ከሆነ በተለይ እኛ ሙያ ላይ ቅንነት ምን ያህል አስፈላጊ እንደሆነች ነው የማየው። ያለ ቅንነት የኢትዮጵያ ስነ ጽሁፍ ያድጋል የሚል እምነት የለኝም። ያለ ቅንነት ኢቭን ጆርናሊዝማችን ኢቭን አገራችን ታድጋለች የሚል እምነት የለኝም። ስለዚህ ሁልጊዜ በቅንነት ውስጥ ሆነን የምናየው ክሪቲሳይዝ እንኳን የምናደርገው በቅንነት መሆን መቻል አለበት። ሊያሳድገን ይችላል። ስለዚህ ከሁሉ በላይ ቅን መሆን ለኔ ትልቅ ቦታ አለው የሚል እምነት አለኝ። አመሰግናለሁ ውዴ። እንግዲህ በዚህ አጋጣሚ ውድነህ ክፍሌ በባህሪው ትንሽ ብዙ ቦታዎች ላይ በይፋ ወጥቶ አይናገርም። እንደዚህ ጨቅጭቀን ካላመጣ ነው። እኔ እንኳን የደወልኩት 2-3 ጊዜ ደውያለሁ። በጣም እንደሚወደኝ እንደሚያቀርበኝ ጥሩ ጓደኛዬ እንደሆነ አውቃለሁ። ግን ስለማይገኝ 2-3 ጊዜ ተጨቃጭቀናል። መጥቷል። ስለመጣ እግዚአብሔር ያክብርልኝ፣ አመሰግናለሁ። በዚህ አጋጣሚ ግን ስላልተገኘች ወይዘሮ ፍሬህይወት ገብረሃናን ባለቤትህን እግዚአብሔር ስለሰጠህ እነዚህን ልጆች አፍርታችሁ እየኖራችሁ ነውና እስኪ በፈለከው መንገድ አሁን ላንተ አዝማሪ አላመጣብህም፣ አጠገብህ ግን ፈለከው መንገድ አድንቃት ፍሬን። ከባድ ነው። ለምን በመጀመሪያ ብዙ አድንቂያት ነው ወደ እሷ የቀረብኩት። አሁንም አላደንቃትም ማለት አይደል። በጣም ነው መወዳት፣ በጣም ነው የማፈቅራት። እንደውም የሚገርመው ሲበዛ ቅን ሰው ነች፣ በጣም ደግ ሰው ነች። እኔንም የጠቀመኝ ይሄ ነው። ሙያዬን ታከብረዋለች፣ እኔንም ታከብረኛለች። ፍሬ ቤቷንም ታከብራለች። የኛ ሙያ በጣም ከባድ ነው። ውጭው ጦርነት ነው። ቤቴ ውስጥ ትልቅ ምሽግ የቆፈረችልኝ እሷ ነች፣ የሰላም ምሽግ። አንድ ጊዜ ለፍሬ
ባለሽበት ይሄ መልእክት ይድረስሽ። ይሄን የሀገራችንን ትልቅ ሙያተኛ ተንከባክበሽ ወደፊትም ትላልቅ ስራዎች ለመድረክ ለህዝብ እንደሚያበቃ ተስፋ እናደርጋለን። ባለሽበት እናመሰግናለን ፍሬ። ስለዚህ ፍሬ ለኔ እንደ ትዳር ጓደኛ ብቻ ሳይሆን እንደ ልጆቼ እናት ብቻ ሳይሆን ሰላሜንም የሰጠችኝ እሷ ነች። ያለ ሰላም የኛን ሙያ አንድ እርምጃ መራመድ ከባድ ስለሆነ ይሄ በሙያው ላይ ያላችሁ የምታውቁት ነው የሚሆነው። በእውነት እድሜና ጸጋውን የበለጠ ይስጣት። የልጆቿንም የልጆቻችንንም ፍሬ የምናይበት አብዛኛው ከኔ ጋር ሆና ስለተጎዳች ነው። ይሄ ሙያ ብዙ ለቅሶ ብዙ ህመም ስላለው ነው። እያንዳንዱን እንናገረው ብንል ከደስታው ይልቅ ሀዘኑ ከፍ ያለ ነው። እሱን ውጠን ችለን ነው በዚህ ሙያ ላይ ያለ ነው። ግን እግዚአብሔር ይመስገን አሁን ያለንበት ደረጃ ደርሰናል። ከዚህ በኋላ ደግሞ ወደ ተሻለ ደረጃ ላይ እንደርሳለን ብለን እንጠብቃለን። ደራሲ ውድነህ ክፍሌ ጥሪያችንን አክብረህ ዛሬ ይህን ዝግጅት ለዚህ ለመታደም ስለተገኘ በታምሩ ፕሮዳክሽን ስም ከፍ ያለ ምስጋናዬን እያቀረብኩ የመልካም ምኞት መግለጫ ካለህ ጊዜውን ላንተ ልስጥ። አመሰግናለሁ። አመሰግናለሁ። እኔም አመሰግናለሁ ብዬ ተቀበሉልኝ። በጭብጨባና በእልልታ ተቀበሉልኝ። በኢትዮጵያ ውስጥ ትልቅ ከሚባሉት ደራሲዎች አንዱ ነው። በተለይም በቲያትር ዘርፍ እጅግ ብዙ ድርሰቶችን ለመድረክ አብቅቷል። ውዴ ወደፊትም ብዙ ካንተ እንጠብቃለን። መልካም በዓል እንዲሆንልህ ከነቤተሰቦች እንመኛለን።